ጋላን የገመ ጋላ ሸፋ በገደደው ስሙ ነው ወርቅና ምን ያረጋል ፍቅር መለየት አለና የገመ ጋላን የገመ ጋላ የወር አበባ ገዳ ቅልጥሙ 11 በጡቶችሽ መሃል ዝሆረልስ ገዲ የገመ ጋላን የገመ ጋላን መስተዋት ፊት እንጂ ያሳይም አገር አምላክ አደራህን የኢትዮጵያ ነገር ይሄ ቃሉ ይባላል ሀርቡ ከተማ ይሄ በጤፍ በሙዝ በሸንኮራ የታወቀ ነው የምርት ሀገር ነው በጣም ከሚገርምህ አራሻ እንደፋራሽ ነው በቃ የምርት ሀገር ነው ይሄ የምታየው ጨፋ ሜዳ ይባላል ጤፍ ነው በቃ ሰፊ እርሻ ነው በቃ ሰው አራሻ እንደፋራሽ እስኪ እንተባበር ለዚች አንዲት ሀገር ምሰሶ ግድግዳ እንሁናት ማገር እስላም ክርስቲያኑ የሚኖርበት አባ ጋር ካኑ የሚውልበት ሁልጊዜ ጥጋብ ነው የቃሉ ማጀት እተፈተፍ አርገሽ አኑሪው በቁና እተፈተፍ አርገሽ አኑሪው በቁና ደረቁን ይበላል ወሎዬ ነውና ደረቁን ይበላል ወሎዬ ነውና የከመጋላ የከመዋነ የከሚመጋላ አርሶ አደሮች ስለሚጠብቁ ወደ አርሶ አደሮች ተመልካቾቻችን የአርሶ አደሩ መሰናዷችንን ጀምረናል በቃሉ ወረዳ አዲስ መንደር ቀበሌ መዳረሻችንን አድርገናል በዛሬ ቆይታችን እንግዲህ አርሶ አደሮቹ ጋራ ሰብሰብ ብለን መተማመን ወይም ደግሞ ቃል አክባሪነት በዚህ አካባቢ ምን አይነት ፋይዳ አለው በተለይ ቃሉን ማያከብር ሰውስ ምን አይነት ማህበራዊ ቅጣት ነው ያለው ለአብሮነታቸውስ ለአንድነታቸውስ ምን ፋይዳ አለው የሚሉን ወደ እናንተ የምናደርስ ነው የሚሆነው እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ ጋብዛለሁ በቀጥታ ወደ አርሶ አደሮች ሄዳለሁ ተከተሉ የገመጋላን የገመጋላን ሰላም ናችሁ እንደምናችሁ ሰላም ናችሁ እንዴሰነበታችሁ ሰላም ናችሁ አስተበቅን መሰለ ይወጣላችሁ ሰላም ናችሁ ደናችሁ እዚህ ያለው አስተበቅናችሁ አውፈሉን እንግዲህ አውፈለናል እኛ ነን የዘገየን እንግዲህ እንኳን አደረሳችሁ የፈጠር ሰዓት ቢሆን ደግሞ ያምር ነበር ያማ ተምሩ አይ ወይ ነበር እስኪ እንደዚህ አካባቢ ሰው እንደው ቃሉ እንዴት ነው የሚያከብር እስቲ ዛሬ እሱ ላይ ነው ትኩረት የምናደርገው እስኪ የብሬ ነገራቸው ስለ ቃላችን ቃል አክባሪነታችን አውጋቸው እኛ ታባታችን ያገኘነው ነው ቃላችን በጣም አክብረን አንዱ መገፋፋት የለም መወሻሸት የለም ምን የለም ያችኑ ሐቋን ነው ደሞ አሉ በአገራችን ሙስሊሙ ተላልቅ ሰዎች አሉ ስለሚመክሩን በቃ ሰላም ነው የኛ እንደው ሰው የተናገሩት የሚጠፋ የወለዱት ይጥፋ ይላል ዶናት እና እኛ እስከዚህ ድረስ ነው ማለት ነው ቃል አክባሪ እኮ የሚባለው የተባለውን ነገር እንደው በሰዓትም እዚህ ቦታ እንገናኝ ከተባለ በዛች በሰዓቱ እዛ ቦታ ይገኛል አደራም ዕቃ ከተሰጠው በአገራችን ባህል ያችን አደራ የተሰጠውን ዕቃ በስርዓቱ አስቀምጦ የተጠበቀ ጊዜ ቃል አክባሪ ይባላል በአገራችን ቃል አክባሪ ይባላል አዎ እና እንደዚህ ይባላል አዎ አማና ጠባቂ ይባላል አንዳንዱ እኮ አለ ደግሞ በዛው ልክ ደግሞ በዛው ማይታመን አለ በእኛ ጋር የብዙ የተለመደ አይደለም የኛ ጋር በጣም አሁን ሚስጥር ትክክል መጠበቅ ራሱ ትልቅ ነገር እኮ ያማ ሚስጥር የማይጠብቀው አረ እንደው እሱ ስር ሄዳችሁ ወጋ ታውቁ ይባላል ለምን ያባክንብሃል ወንፊት ነው እንግዲህ ወንፊት ነው ይባላል እና ሚስጥር አጠባበቅ ሚስጥር የማይጠብቅ ሰው ጓደኛም ብዙም አይኖረውም አይደለም በባህላችን ረሱ ስር ሄደ ብላችሁ ነው ይሄን አተንፈሱ ይባላል ስለዚህ አማና ነው ይሄ ሚስጥር መጠበቅ ይሄ እንደው በደንብ
በእኛ በጣም በአካባቢያችን የተከበረ ነው። ሴትም ሆነ ወንድም ይሄንን እንትን ካለ በቃ ይሄን አረሷን ተዋት እንግዲህ ይባላል። ገለልተኛ ትሆናለች። በአንዳንድ በማህበራዊ ኑሮም በምንም ወንድም ሆነ ሴትም አይ እሱን ተወት አድርጉት ይባላል። ምክንያቱም በቃ እንዲሁ ያው ተወት ይደረጋል። እንዲሁ ቁም ነገር እንዳይወራ ያደርገዋል። ሰውየው ገለልተኛ ያደርገዋል። ዋሻት የምታረገውም ገለል ትባላለች። ቁም ነገር ያላትም በቁም ነገራችን እንገናኛለን። እኛ ቀደም እንደዚህ ያለ የለብንም። እዚህ አዲስ መንደር ውስጥ ቀርሙ እንደዚህ አፉ በይ ይቅር በይ ምናምን የለም። በፍቅር ነው የምንኖረው። ደግሞ ሆነ የተመሰገነ ይሁን መጨረሻው ይመርልን። ክብር ይስፋ ለፈጣሪ አምላክ እንጂ እስካሁን ድረስ እኔ አሁን ተገባኝ አንድ ቀን ከሌን ይቅር በይ ተባብለም አናቅም። ታፍላፍን ተከፋፍተን አናቅም። ተወሻሽተንም አናቅም። የተመሰገነ ይሁን። ጥፋትም ቢኖረን እንደ ጥፋታችን በባልተቤቶቻችን በጎረቤቶቻችን በዱበርቶቻችን እንታረቃለን። ሰው ሳይሰማብን ማንም ሰው ሳያቅ ነፍሳችንም ደግሞ እንታረቀዋለን። ነው ማንም ሳያቅ ቡናችንን አፍልተን ሙገራችንን ጋግረና ያንቺ ተቀጭና ያንቺ ተቀጭ ምን ሆነሽ ነው አበቃ። ያቺ ደግሞ በጣም ከረር ያለችውን እንደ ሀገሩ ባል ትሸኛለች። ከረር ያለው ሲያወራም ሲምልም አስቀድሞ እንደ በጌታው አማኝ መሆኑን ሲናገር በጌታዬ ስም ብሎ ነው ወሬ የሚጀምረው። ራሱ እዚያ ያኛ አካባቢ ሰው በጌታዬ ስም ብሎ በጌታው እንደሚያምንና እውነተኛነቱን ለመቅደስ በጌታዬ ስም ብሎ ነው ገና ሲጀምር ወሬ ሲጀምር የሚጀምረው። ቢያሾልክስ ወሬ ቢያሾልክስ ያማ እንግዲህ ወጭም ሁላችንም አንድ አይደለንም እኮ። አሁን ለአንዱ ሚስጥረኛ እንዳለው ለዛኛው ሚስጥረኛ ይኖራል። አንዱ ሲያወራ ለዛኛው ደግሞ ሹክ ይልና ዙሮ ለባለቤት የሚደርስበት አጋጣሚም እኮ ይኖራል ወሬዎች። እሱማ አንዲት ራስ በቆሎ ተካፍሎ የሚበላ ህዝብ ነው። በአጠቃላይ ኑሯችን እስላሙ ክርስቲያኑ ባንድ ሆነ በሰርጉ በሞቱ የምናደርገው ቀጥታ እንደው ይሄን ስንኖር በቃ እንትን የለብንም ነበር። ግን አሁን ያው አንዳንድ ነገሮች ተንቢሉም እስከዛሬ ግን በቃ የኔ ልጅ የእስላሙ ልጅ የክርስቲያኑ ልጅ በቃ እንደው አንድ ሆነ የአንድ ልጅ አንድ ቤት በቃ እንደሆነ ነው ትኖር ይኖር። መተማመን ማጣት የሚመጣል አንዳንድ ጊዜ። አሁን ቃላችንን ማናከብር ከሆነ አደራ ተሰጥቶን አደራ ማንወጣ ከሆነ ትልቅ ክፍተት ይፈጥርብናል። በማህበራዊ ቀውስም ይፈጥርብናል። እንዲያውም በፈቀደ አሁን እኛ ስንኖር እህል ምናምን እንሰጣጣለን። ያንን ታለው እንደ ጉድጓድም ታለ ቀደምም እንትን ሀብት ራሱ በሬ የሌለው በሬ እየሰጠን ነበር ነው። እንደዛ ላምም የኔ አንዱን ላም እያለበ እንደዛ ምንም ችግር እህሉም ይመለሳል። እና እንዳጋጣሚ እንደው ያው ቢከዳ እንኳን ባህል አለ። በባህል ያችን ባህል ማን ነው ያችን የሚረገጣት በዛ ምክንያት ይከፈላል። ይሄ ቀበሌ አዲስ መንደር ቀበሌ አንድ የሚተዳደርበት የሚገዛበት ዳኛ የሚዳኝበት ህግ አለ። ይሄም ህጉ በወረዳ ደረጃ ራሱ ምንድነው የሚባለው ይታወቃል። ረከቦት ይባላል። ድሮ ዝም ብሎ ነበር እንትን የሚለው። በአሁኑ ሰዓት ግን የሚያስታርቁት ሰዎች ያስታራቂነታቸው እንትናቸው እንዲታወቅላቸው በህግ አኳያ በህግ አግባብ እንዲታወቅ ተደርጎ ታውቋል። ተከልል ድረስ ታውቋል። የምንተዳደርበት የምንዳኝበት ህግ አለ። በጥይት አባሮ ገሎ ወንድሙን የገደለበትን ሰው ረከቦቱ ሄዶ ተወደቀ። ረከቦት ወርቆብኛልና ለሳቲም ልጅም እንዳትዘረጉ ይባላል። ያ ጸጥ ብሎ ይቆማል። ወንድምም ማንኛውም በተሰብ በማንኛውም ወደ ገዳይ ቤት ሄዶ አደጋ እንዳያደርስ ያስቆመዋል። የሀገር ሽማግሌ የሚወጣል 7 አለ 27 ምናምን ነገር አለ። አዘነቻው ተጨረሱ በኋላ የሀገር ሽማግሌ ኦማ ፈራጅ ተብሎ ህግ የሚፈርዱ ሰዎች አሉ። እነዛ ሰዎች ተሰብስበው እነዚያን አባሮ እንትን ያለውን ሰው አስገድደው አንጥተው ያስታርቁት። እምቢ ሊል ይችላል። ነገር ግን የዛ የገዳይ ቤተሰብ እዚሁ ኗሪ ነውና በሱ ላይ እሱ ቢገድል የገዳይ ቤተሰብ ቢገድል የሚያስታርቀው ስለሌለ የሟች ቤተሰብ እምቢ ቢል የሱ ቤተሰብ የሚያስታርቀው ስለሌለ የግድ ተገዶ በህግ ህዝቡ ባወጣው ህግ ይታረቃል። የዚህ አይነት ባህል አለ። ስለዚህ ያኛው ሰውዬም የግድ ባህሉ መጠበቅ አለ። እንዴት ይልም ንቅንቅ አይልም። የግድ ነው ቃሉን አክብሮ ታምኖ መቀመጥ ነው። ለምን ያ ሰው የሞተበት ሰው ዛሬ አልታረቅም ቢል የሱ ቤተሰብ ደግሞ ቢገል
አበጋሩ ጋር ሄዶ መታረቅ አይችልም ይዘጋበታል። ስለዚህ የተሳሰረ ነገር ስላለ ሀገር መሳደር ስለሚመጣ የሀገር እንትን ስላለ የተወለደው አካል በሙሉ ይሳደዳል እዛ ገብቶ እና ያ የሞተበት ሰው ቢያፈርስስ አሁን ለምሳሌ እሺ ብሎ መቼም አንዳንድ ጊዜ ሰው ሞቶበት አንዳንዱ እንትን አለ ግፍተኛም ይመስላል። አበጋሩ ጋር ከጥንትን ካለ እንትን ከተባለ ቃል ማክበር ግድ ይላል፣ ለቃሉ መታመን ግድ ይላል። ቢንዲው ግልፍ ብሎት የሆነ ነገር ቢያደርግስ በጣም ቆንጆ ነው። ህግ አለው። ሲታረቁ እርቁን ያፈረሰ ይሄን አለው ገደብ አለው። ለመንግስት ከፍሎ እንደገና በህግ ይታረቃል። ተጠይቆ በህግ ይተፈለጋል። ምክንያቱም ምን አለ መሰለህ ለአሁን እንትን የሚለው አንድ ሰው በተዚህ ተገደለ እህት ወንድም አጎት ቤተሰብ በሙሉ ይነቀላል፣ ይሸሻል። ይዛን እሸሸበትም ሂዱ አደጋ እንዳያደርስ ይሄ ሰውዬ ይረጋጋል እንጂ የገደለ ቤተሰብ ገዳይ ቤተሰብ እዛ አይቀመጥም። አሁን እንዳልከው ደም ይፈላና ድንገት ያፈርስበትና አይቶ እንትን ይላል። በዛ መሰረት ተረጋግቶ ነገሩ እስከሚረጋጋ ድረስ ቦታ ይልና ያርፋል። ተተረጋጋ በኋላ ተጠርቶ ይታረቃል። ሲታረቅ እርቅ እንዲያፈርስ እግድ ይባላል፣ ይታገዳል። ያ የማይፈርስ ህግ ነው። ይሄ ከዚህ ቀበሌ አልፎ እዚህ ያሉት እኛሽ አስታራቂ እዚህ ቀበሌ ያሉት አስታራቂ በቃሉ ወረዳ ውስጥ እየዞሩ የሚያስታርቁ ናቸው። እና ሀርቡ ይሄ ቀበሌ አዲስ መንደር በእምነት ላይ በታማኝነት ሲከድ አንድ ሰው እቃ ሰተው ተከዳህ በዛ ሽማግሌ ይጠይቃል። እምቢ ታለ በበዛ በበሌ ማላ ውስጥ ስለሚሄድ ይከፍላል። ሀቋን ነው የሚያወጣው። እኛ ለምሳሌ እርሻችንን መንገድ ዳር ከብት አስበልቶብኝ ከብት ምስክር ተለለኝ ያንተ ከብቶ ይበልተዋል አልበላሁም ታለ በሌሊ ይዘዋል። በዛ መሰረት አይምልም፣ ባህላውን አይምልም። ሄዶ መማል አይችልም። ጥፋተኛ ስለሆነ እንትን ይላል። ይደርስበታል። ሄዶ ከማላ ይደርስበታል ወይ አንድ ነገር ይገነጥልበታል። በዛ መሰረት እንደዚህ አይነት እምነት ጠንካራ ያደረገው አንዱ የዚህ አይነት የመተዳደሪያ ህግ ያለው ህብረተሰብ ስለሆነ ነው። እንደ አካባቢ ባህሉ ሆኖ ነው ወይስ መሐላውን ስለሚፈራ ነው ታማኝ የሆነው? ግን ባህሉና ከአካባቢው ማህበረሰብም ላለማፈንገጥ ነው። ካፈነገጠ ማህበራዊ ኑሮ የለውም፣ መኖርም አይችልም። ስለዚህ የእነሱን እንትን ብሎ መኖርም አይችልም። የአካባቢው አንድ ጊዜ ከታረቀ እምነት ነው። ከታመነ በቃ አያፈርስም። ለነገር ግን ለምሳሌ እዚህ መንደር እዚህ ከሆነ ያጠፋው ሰውየው ማለት ነው ገደብ ይሰጠዋል። ቅዳሜ ብቻ እንዲገባና እንዲወጣ ይደረጋል ከተማው ውስጥ ከዛ ከዚህ ወደ ላይ ባኗኗር ከዚህ ወደዚህ እንዳታልፍ ይባላል። ከዛ ገደብ ተሰጥቶት ይኖራል። በቃ ሂዶ አይነካም፣ ይሄኛውም የሞተበት አይነካም። እሱም ደግሞ ያየ ጊዜ አይን ደም አይወድም ይባላል፣ ገለል ይላል። ሰው አይን ደም አይወድም ይባላል፣ ገለል ይላል፣ ይኖራል። በቃ የዛን ቤተሰቦች አይነኩም እና ታማኝነቱም ይሄን ያክል ነው። በጣም ጥሩ የሆነ እምነት ነው። አደራ ለመወጣትም አንዱ ነው። ትክክል ነው። ከታማኝነት አኳያ ይሄን ነው የምናየው እኛ። አደራ ለመወጣት ሳይሆን እንትን ስንል ብዙ ነገሮች አሉ። ግድያ ጋብቻ ላይሆን ይችላል። አደራ ለመወጣትም አንድ ትልቅ ነገር ነው። ሰው ሲቸግረው ወስዶም አለመመለስ፣ በቀኑ አለመመለስም ቀላባይነት ነው። አንደኛ ያ ሰውዬ የሚያዋውለው የሚሰጠውም ከፍለኛል ላለው ነው። ስለሆነ ብዙም እንደው ቀማኝ እርግጥ ይኖራል። በተለይ በአሁኑ ሰዓት ብዙ ሱሶች ምኖች ስላሉ ሊኖር ይችላል። ግን ቢሆንም እና አሁን እኔ የምዋለው አቅሜን አውቄ ነው። ያ ስለሆነ ብዙ እንደዚህ የተጋነነ አይኖርም። አንድ ብድር ሲሰጥ መጀመሪያ ብድር ጠያቂው ሰውየውን ይመዝናል። አደራ ጠባቂ ነው፣ የሰው ገንዘብ ይከብደዋል የሚለውን አመዛዝኖ ነው። መቼም ቃል የማያከብርና በቃሉ የማይረጋ ሰው ዘመድን ባልንጀራም የለውም። ምክንያቱም ጉዳት እንጂ ጥቅም አያገኘውም። ስለዚህ ያ ሲሆን ዝም ብሎ ማንኛቸውም ሰው ዝም ብሎ አጋዱኛ ይልም አባፈሶች ሚዛን አለው። እኔን የሚጠይቀኝ ሰው በአማኑ ቀን እኔ እመዝነዋለሁ። ስለዚህ ለአማና ጠባቂ ነው። እንደገና አማና ጠባቂ ሰው ደግሞ ተቸገረው ግድ ባልንጀራው ቤት ግድ ዘመዱ ቤት አይደለም። አማና ጠባቂ ስለሆነ ማንኛቸውም ቤት ሄዶ
አውጥቶ ችግሩን ይዋዋላል። ችግሩን በተዋዋለው መልኩ መልሶ ያንን ባደራ አመስግኖ መርቆ ይመልሳል ማለት ነው። አመሰግናለሁ ብሎ መርቆ ይመልሳል። ስለዚህ ይሄ ግን አማና ሁሉ ሰው አይጠብቅም። እውነት ነው። አንድ ሰው ላይ አማና ከጣሰ ሳይሰጥ ከቀረ ያ አማና የጣሰበት ላይ ብቻ ይቆማል። ተወሰነ፣ ታገደ። ምክንያቱም እሱ አማና አፍርሷል። ያከሌን እንትን ስላልመለሰ ይስተባበልበታል ነው። ለሱ አትስጡት። እሱ አላህንም አይፈራ፣ ረከቦትም አይፈራ፣ ሽማግሌም አይፈራ። ስለዚህ የማይፈራ ሰው ስለሆነ እኔ እሱ እንኳን አበድራለሁ ቢል እንዳታበድረው እለዋለሁኝ። እኔ መቀጣጫ ነው የሚሆነው። ለምን አማና የለውም፣ ቃል አያከብርም። ቃል አያከብርም። ሸምጋዮች ለዚህ ነው እነዛ ነባር ሽማግሎች ለሱ ለምን ትሰጠዋለህ የሚል ቃልም ይናገራሉ። እንዴት ይሄን ሰውዬ ሁሌ አማና ካጅ ነው እየካደ ለምን ይሄማ እንደው ለጠብ አስበህ ካልሆነ እንዲጣላህ አስበህ ካልሆነ በቀር የሚል ነገር አቦተውትን ያጥፍቻለሁ ያሁኑን እንደው በዘመድ አዝማዶች እንደምንም ብዬ እንግዲህ ማገኝበት እንደው ሸምግሉኝ ይባላል እኔ ከፍላለሁኝ የሚልም ደና ቤተሰብ ካለው ይልና ያ ቤተሰብ እኔ ከፍላለሁ ሲል ይሄንኛው ይከብደውና አንዳንድ ሰው ማለት ነው መልሶ እኔ እሰጣለሁ እንግዲህ አሁን አንተ ወስዶ ለዛኛው የሚያተካካበት ጊዜ አለው በአማና ዙሪያ ማለት ነው። እንደዚህ ነው አካባቢያችን። ግን አብዛኛውን ጊዜ ዋናው መያዝ ያለበት ነገር ምንድነው? ይሄን ያክል አማና የሚክድ ማህበረሰብ አይደለም። ካጣጣ ብሎ ሄዶ ይናገራል፣ ጊዜ ይሰጣዋል ያኛውም ሰው ማለት ነው። እና በዚህ አካባቢ ነው እንጂ በተለይ ቀደም ባሉት እድሜያቸው አሁን በእነሱ እድሜ ባለው ጊዜ ማለት ነው እንደው እንዲህ አይነት መካካደ የለም። ከኔ በበለጠ በጌታቸው ቢገልጽ አንተ ማን ሊበልጥ ነው? በጣም በነጌታቸው ቢገልጽ ደስ ይለኛል ብዬ ነው የማስበው። በእነሱ እድሜ ጊዜ እኮ እሱ እንዳለው በፊቶቹ እንዳለው እዛታች አባ ሰይድ የሚባሉ መሬት ያላቸው አሉ። እሳቸው አንድ ቀን ሲነግሩ እዚህ መሬት ላይ 40 ምናምን ጭነት አመረትኩና አሉኝ። ለሰው የሚሰጥ ዘካል አይደል ስጦታ ያን ሰደቃ ለመስጠት 15 ጭነት ለየናሉ። ያን 15 ጭነት በዛን ወቅት መጥቶ የሚወስድ ሰው አጥተን አስቀመጥነው አሉ። እዛው ተቆጥሮ የመጣ እንዲወስደው አዎ የሚመጡ ሰዎች እንዲወስዱት ሳምንት ተቀመጣሉ። እኛ እኮ ተተነው ቤታችን እንሄዳለን አሉ። እንዴት ሰው የሚወስደው ሌባ የለም አልኳቸው። ማንም የሚነካ የለም አሉ። 15 ጭነት ተቀምጦ እንደገና ባለቤቴን ነገርኩኝና ከበኬ የሆኑ ሰዎች መጥተው አህያ ይዘው መጥተው ይዘውት ሄዱ ብለው ነገሩኝ። የሚገርም ነው። እንደዚህ አይነት እዚህ ቦታ ላይ ተቀምጦ 15 ጭነት እህል ማለት በጣም ሜዳ ላይ ካልተኩል ማለት ነው እንዴ ሚነካ ሰው በዛን ዘመን አይነካም ነበር። አሁን ነው ጉርጓድ ከአማናነቱ የተነሳ የኛ ሰው አማናነቱን መጠበቁ አደራ ማለት ነው። አማና አንድ ሀብታም የመሬቱን ብዛት ይኖረውና ብዙ ምርት አምርቶ ብዙ ጉርጓድ ይኖረዋል። ብዙ ጉርጓድ ሲኖረው ሐምሌ በሚገባበት ሰዓት እንግዲህ ሁሉም ሰው እኩል ቀለብ እኩል እንትን አይደለም። ስለዚህ ያ ሀብታም ምን ያደርጋል? እዛ ውስጥ ሽማግሌዎችን እንትን ይልና ራሱ እሱ አይሄድም። እዛ ያለ ጉርጓድ አለ፣ የሞላ ጉርጓድ። ያንን የሞላውን ጉርጓድ ሰው እንዳይርበው አከፋፍሉ ይልና ያከፋፍላል። እሱ እንኳን አያከፋፍልም፣ ነብሱ ራሱ ያከፋፍላል። ሰዎች ይመረጡና ያን ያከፋፍላሉ። ለሁሉም ያከፋፍላሉ። በአማና ያከፋፍሉ ሆኖ ያ መጨረሻ ላይ አዝመራ ደርሶ ምርት ከተመረተ በኋላ እዛ ጉርጓድ ላይ መልሶ ያ ሰው እዛው ቁጭልና እዛ ጉርጓድ ላይ ያ ያመረተው ሰው ሁሉ ያመጣና ያችን ጉርጓድ ሞልቶ ያስረክባል። በቃ እንደዛ ነው የሰጡ ሰዎች ይረከባሉ። በቃ ሰውየው ጉርጓድ መሙላቱን መጉደሉን ምንም የሚያውቀው ነገር የለውም። አማናነቱ ለአማና ይሰጣል። ያም አማና የተሰጠው ሰው መልሶ በሰዓቱ አያሳልፍም። ያችን ጉርጓድ ይሞላል።
ለከርሞም ሲሸገር ደግሞ ያችን ጉድጓድ አውጥቶ ያውሰዱ ልጆችን ከረሃብ ክረምት መቼ ሲባል ጨለማ ነው ያን ያወጣል። ባላቱ ምክንያት ሞቱ ያስቀምጣል። ትርፍ የለም የለም። እንዲህ እንዳሁኑ ሰዓት ወለድ ትርፍ የሚባል ነገር የለም። ወለድ ምናምን አይሰጥም። የለም ጥናቢር ከማህበራሳችን በመተዛዘን ማለት ነው። ሰውየው ብዙ መሬት ካለው ያ ይመካከርና ይሄ ሰው ጥሩ ውለታ ያዋለልን ነው ይልና ወይ አረም ወይ ምን በፍቃደኝነት በደስታ ይሄድና ያው ያግዙታል። ያው ወንፈልም አይደለም ዝም ብሎ ነፍሳቸው እርዳታ ወንፈል የሚባለው ደስታቸው መግለጫ በቃ ማንም እሱ ምኑልኝ አይላቸው በቃ አይልም። እሱ አንተ የነሆንና ይሄ ሰው ጥሩ ሰው ነው ነገ በስቲያ እኛን መጥቀም ይዞናል እንልና እኛ ነፍሳችንን እንመካከርና እዛ እርሻው ላይ ተሰብስበን ሄደን እርሻው ላይ ያለውን አረም እናርምለታለን በደስታ በቃ ለኛ ስንቅ ምናምን ምንም የሚያስበው ነገር ምንም የለም። በፍቃደኝነት ብቻ በደስታ ብቻ። አሁንስ ያ ነገር አለ መቼ አሁን ላይ አሁን በዚህ ዘመን አሁን አለ ደግሞ ቆይ አሁን ቆይ እንግዲህ ወደዛ ልንመጣ ነው። እሺ አሁን ዞሮ መሬቶች ተቆራርጠዋል። ድሮ ሀብታም የምንል ብዙ መሬት የሚይዝ ነበርና አሁን ግን የሁላችንም ተመሳሳይ ነው፣ የተቆራረጠ ነው። የተቆራረጠ ስለሆነ አሁንም ግን አልጠፋም። ቢቆራረጥም የኔ ትንሽ ሻል የሚል ከሆነ እብሬሽ ላይ ከኔ ጋር ይመጣል፣ ከኔ ይወስዳል። እኔ ደግሞ እንደዙ በተመሳሳይ የኔ ዝቅተኛ ሆኖ የሱ ሻል የሚል ከሆነ እብሬሽ ላይ እንሄድና ስጠኝ ይላል፣ ይሰጠኛል። ወቅቼ ካበቃሁ በኋላ ለብሬሽ ላይ ይመልሳለሁ። እንደ ድሮው 50 ሰው 60 ሰው አሰባስቦ መስጠቱ ቢቀር ለሁለት ሰው ለሶስት ሰው አይቀርም። ሜዳ ላይ ማሳደሩ አሳለች ይሆናል። ሜዳ ላይ ያድራል። የዛን ነገር አንወሻሽም። ያ በእኛው ተቀርቷል። አላረፈድኩም። ወዲያው አንስቼ ወዲያው ቶሎ ጋሪ ጠርቼም ብዬ ቶሎ ብዬ ነው ምን እንደዛ ምን የሚያድርህ የለም። የለም እንደ ድሮ ይላሉ። ድሮ ወንድማማቾች ነበሩ። ወንድማማቾች ሆነው እያረሱ እያመረቱ ሲሉ ከዛ በኋላ ያምርት ይመረታል። ያምርት ተተመረተ በኋላ ይሄንኛውም ወደዛ ወደ ወንድሙ ይገፋል፣ ይሄንኛውም ወደ ወንድሙ ይገፋል እየጨመረ ማለት ነው። ይሄንኛው ሲመልስ ያኛው ሲመልስ ይሄ እህል በረካ ገባበት። እነዚህ ሁለት ጅሎች ሲገፉ እናድራለን እንዴ ዝም ብለህ ቶሎ ቆጣጥርና ሸኝልኝ አለ ይባላል ወይቆቹ። ይሄ የመተዛዘናቸው ወንድማማቾቹ የመተዛዘናቸውና የማወዳዳቸው ስራቸው ማለት ነው። ስለዚህ እዚህ ደረጃ ድረስ ነው ያለው ቃሉ ላይ እስከዚህ ድረስ ነው። ሁለተኛ ክርስትናና እስልምና የሚባል ነገር የሚለይ ነገር የለውም። አንድ ነው የሚለይ የለውም። እንደ ተሞክሮን የምነግርህ እኔ ሚዜዎቼ ሁለት ክርስቲያኖች ሚዜ አሉኝ። ሁለት ሚዜዎች አሉኝ። እኔ አገባሁ። እኔ ሙስሊም ነኝ። ሙስሊም ሚዜዎቼ ብዙ አሉ። ከክርስትና ደግሞ ሁለት ሚዜዎች አሉ። ስለዚህ አገባሁ። ሳገባ ሚዜዎቼ ናቸው። ከዛ በኋላ አግብተን ሙሽራት አለ። ሙሽራት ስንሞሸር እሳቸው የብቻ አንዱ ክላስ አረዱ። ሁለታቸው ክርስቲያኖች የብቻ አረዱ። እሳቸው ስጋቸውን የብቻ ዘርዝረው አስቀመጡ። ሙስሊም ሚዜዎች ደግሞ የብቻ ዘርዝረው አስቀመጡ። ከዛ በኋላ ያንን ያው እንትን ስትናጠብ ድረስ ማለት ነው ሚዜው እስክንለያይ ድረስ 15 ቀን ምናምን እንጀራው ከቤት ይወጣል። እንጀራውን ይዘው ይሄዳሉ። እሳቸውም እኒህኞቹም እንጀራውን ይዘው ወደ ይመጣሉ። ከዛ በኋላ ከበላን በኋላ እጃችንን ተጣጣባለን። ጨዋታ ነው። እንዲህ ጫጉልተኛ ላይ እንኳን ኩል አብረን ነው የምንኳለው። ስለዚህ ልዩነት የለንም፣ አንድ ነን በቃ። እና ለዚህ አንድነታችን ሊቆመ ኳስ ትንሽ ይጫወቱልናል። እስኪ በኋላ ያወሩናል። እስኪ ትንሽ አዝናናን እንጂ ግጥም እየሰጣችሁ
ጨዋታ አዋቂ ናችሁ ተብሏል። እንግዲህ ያሳርሳል ከወደደ የማይሸሽ ካመነን የማይከዳ ቃሉ መጓዜ ነው ሰላም ወረዳ ያርሳል ያሳርሳል ያርሳል ያሳርሳል ያዋጣል ዳሪ ሚስቱንም አይላትም በቅል ተበደሪ ሚስቱን አይላትም በቅል ተበደሪ እንዲያው ሲያርሱ ማደር ነበር እንዲያው ሲያርሱ ማደር ነበር ባሹማ ሽላለ ጤፍ ከማባደር እንደ ጨፋ ሜዳ እንደ ደዌ ሜዳን እንደ ቃሉ ሜዳ ሰጥ ያለው ያመልሽ እንደ ጨፋ ሜዳ ሰጥ ያለው አመልሽ ቁጭ በይናው ጋር ተኛማልሽ ምን ያደርግልኛል ያገር የቃልቻ ጥምጣም የተገባው ለሐጅዋ ብቻ የቃሉ ልጅና የሻሽ መቀነት ቢያጠብቁት አይወድም ሸብ እንደ ዘበት የቃሉ ልጅ ሄደት የሚሉኝ ይሄ ወሎ ልጅ ሄደት የሚሉኝ አምሳ ኩሎ ሞቶ መርዶ ይንጣልኝ የወጣቶች እናት የወለደች እንደው ባርላ ከድንጉላ የጋገረች እንደው አስመስላ ሞራ ወጥ የሰራች እንደው ከሩቅ የሚጠራ የፈተለች እንደው አስመስላ ጭራ ማን ይወዳደራል እናታችን ጋር የገጋሉልሽ እኔ ተሃርቡልሽ ፈሪ ቢገኝብኝ በመኪናው መንገድ የወራባ ገዳ ለሁሉም ጥሩ ነው የሙድን ግዛት ቃሉ እንደምንድን ነው በስለት ያረዱት አይፈራገጥም ሐጅዋ የጻፈው አይገለበጥም ሐኪሞች ሁሉ መድኃኒት ሲያውጣጡ ኧረ ጊዜው ሙቷል ኧረ ቀኑ ሙቷል ምን ያለው ነው እንጂ ማን ነው ሊቀርስ እናት መኳንንቶች እናት ምስለኔዎች በምን ወጥ በላችሁ እኛ ባተርክኩ እናንተ ባሳችሁ ኧረ እንደምን አለሽ ምን ብሽከረከሩ በሰማይ ቢበሩ ገበሬው አንተ ነው አልታና ማገሩ ሰዎች አያችሁ ሆይ የማረሻን የሞፈሩን የቅጥርቱን የድግሩን ለዛ እህል ታልቀምሱ ከንፈር እንኳ አይወዛ በጥቋቁር በሬ ድብካላ ፈረሱ በረጃጅም ግመል በረሃ ካልጣሱ ባው እንዳይጋኝም ኪስም ቢዳብሱ ተመልካቾቻችን እየተከታተላችሁ የምትገኙት የአርሶ አደር ወግ መሰናዷችንን በቃሉ ወረዳ አዲስ መንደር ነው። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ ጋብዛለሁ። ይሄ አብሮነታችሁ
ይሄ አንድነታችሁ ፍቅራችሁ የሚመጣው እንግዲህ ቃልን በማክበር በመተማመን ነው። በቀጣይስ ይሄ አብሮነታችሁ እንዳይቀር እንዳይለወጥ ምንድነው ያሰባችሁት? ልጆቻችሁም የግድ እናንተን አርአያ መከተል አለባቸውና ተተኪውም እንደናንተ ታማኝ ቃል አክባሪ እንዲሆኑ ምን እያደረጋችሁ ነው? የኛን እንዲይዙ እንመክራለን። ሴቶቹንም ወንዶቹንም እንግዲህ አለ ሀብጅልን እያልን መለመን ነው። በቃ ያ ምን ነገር አለ እንደኛው እንዲሆን ባህሉን ይዘን ወግና ባህሉን እሴታችንን አስይዘን ያው እኛም ከአባቶቻችን የወረስነው ስለሆነ እነሱም የኛም ባህል ወርሰው ቀጣይ እንደዚሁ መቼም ያው ባህል ወግ እየተወራረሰ ነው የሚሄደው። ስለዚህ በዚያ መልኩ አሁን ልጆቻችንም የኛኑ ይዘው ነው የሚሄዱት። ለምሳሌ ብንወስድ እኛ ያወለድናቸው ልጆች አሉ። ሲጣሉ አሁን እዛው ያስታርቃሉ። ገብቷል? አሁን የእስላሙ ልጅ ነው የክርስቲያኑ ልጅ ነው የሚባል ነገር የኛ አካባቢ ላይ ሲያድጉ የለም። አንድ አይነት አስተዳደግ ነው ያላቸው። እንበል ለምሳሌ እሱ ጌታቸው ነው ትልቃችን ነው። አሁን የሱ ልጆች እኛ ጋር ነው የመጡ የሚውሉት። ሃይማኖታችን ገድቦና ያውቅም። ስንፈቃቀር ስንዋደድ አንድ አይነት ነው በቃ። ስለዚህ አብረው ቁጭ ብለው ይጫወታሉ፣ ቁጭ ብለን እንጫወታለን። እርሻ መሄድ ካለባቸው ጓደኞቻቸው ሙስሊም ነው ክርስቲያን ሳይሉ ይዘው ሄዳሉ። የሚበላ ካለ አብረው ይበላሉ፣ ይጠጣሉ። እንዲህ ነው ያለው ነገር። ስለዚህ ከኛ እየወረሱ ነው የሚኖሩት። እኛም ከአባቶቻችን የወረስነውን ነው ዛሬ ላይ እንደዚህ የምናወራው። ከትናንት ወዲያ እኮ ከዛሬ ስንት ዓመት በፊት እኮ እኛም ወጣቶች ነበር። ዛሬ ለዚህ ስንበቃ እኛም ወለድ አባቶቻችን እኛን ወልደው ወግና ባህላቸውን አውርሰውን ነው ሄዱት። እኛም አውርሰን ነው የምንቀጥለው ወደፊት። ልጆቻችን ያው እናየው እንደኖርን አብረውን ሙስሊሞቹ ጋር አብረው ክርስቲያኖች ሙስሊሞቹ ባንድ ሲድሩ አርደውልን ስንድር አርደንላቸው በሃጃውም በምኑም ተለያይተን አናውቅም። በእርሻ ድንበርተኛ እንኳን የተመሰገነ ይሁን። አሁን እሱ እርሻ ድንበርተኛ ነው። አንድ ቀን ሚስቱና እኔ አንድ ቀን እንደዚህ ተውታ የኔ ባለቤት መሬት ይቅለለው እንደዚህ አባ ጋር ነው የሚለዋት አባ ጋር ይለዋታል። እንደዚህ ይተዋል፣ እሱም እንዲህ ይተዋል። ድንበር የለውም፣ ጭራሽ ድንበር የለውም። አሁን ሰውየው ተሞቱ ነው ድንበር የተበጃጀው ልጅና ልጅ እንዳይጋጩታል። አሁን ደም መቅላት አለ። አረ ይሄን እንውሰደው ያንቺን ባልም ቢያለ የኔን ባል እንውሰድ። አረ ያልጋነሽ ከብት ይብላው ተይው ሁሴንና ዘውዱን ቢያሉት ምን ብለን ነው ትለኛል። አረ ግደለሽም ጡሪ ይላላታል። አይደለም ያ ከብት ይበላዋል። እንደው አባ ጋር እንደው ልጅና ልጆቹ ቢጣሉስ እንደው ምንትን አጂ ያንቺ ልጅና የኔ ልጆች እኮ አይጣሉ የአባ ጋር ልጆች አይጣሉም ይላሉ። ታዲያ የኔን ባልተቤት ነፍሰውን ይማር እስታውን ድረስ ልጅና ልጅ እንዲህ ናቸው። እንደገና እኛ እናሳቸውም እንዲህ ነን። ምንም አሁን ዛሬ እንግዲህ ሰው በዛ መሬትም ሁላ ቤት ቢሆን አሁን ፍቅራችን እንዳለ ነው። ልጅና ልጆቹ ደግሞ አሁን ፍቅር ናቸው። የተመሰገነ ይሁን። ይሄኛ ህብረተሰቡ እንግዲህ ተቀባይ ነው። በሰሜን የሚንጣ በደቡብ የሚንጣ በመስራቅ የሚንጣ በምዕራብ የሚንጣ ተቀባይ ነን። ይሄ ሰው አዲስ የመጣ ነው ወይም አለ ዘመድ የለም ወይም ብሎ የኛ ህብረተሰቡ ምንም እንደነፋ አድርጎ አግላይ አይደለም። ያንን የኛን ፍቅር እንዲወርስ የዚህ የነባሩን እንዲወርስ ወደዛ ማንጣት እንጂ ይሄ ተፈናቅሎ የገባ ነው ይሄ እንትን ነው ብሎ ማህበረሰባችን እጁን አይሰነዝርም ወይም የለም። ልክ እንደዛው እንደነበርነ ነው ሁላችን አቅፈን የምንይዘው ማለት ነው። ይሄ ደግነቱ ነው። ቃሉ ደግ ነው። ቃሉ ያበላል ያጠጣል። ቃሉ ባለ ዱዓ ነው። የሚተዳደረው ትልቁ በዱዓ ነው የሚተዳደረው። ሁለተኛ እምነት አንድ ሰው ሲሞት የሰው ሞት እኮ በሚሊዮን አይተመንም። ሰው ልጁን አጥቶ የሚሊዮን ቢሆን ለልጁ ካሳ አይሆንም። ግን እነዛ የተቀመጡ አላረከበቶች ይከበራሉ፣ ይፈራሉ። በእምነት ነው የሚታረቀው። ምክንያቱም ያንን ብጥስ ዛሬ አንድ ልጅ ሞቷል አይደለም፣ ነገ አንድ ልጅ ይሞታል። እኒህን አላረከቦት ጥሼ አልታረቅም ብል ነገ ደግሞ አንድ ልጅ ይደገማል ይላል። ውስጡ ነው እምነቱ። ስለዚህ ይሄ ስላለ ቃሉ ትልቅ ብዙ ወልዮች አሉበት። ብዙ ዙሪያውን በትላልቅ እሸክ የታጠረ ነው። በዚህ ጥሩሽና ይባላል፣ በዚህ ገታሸህ ይባላል፣ በዚህ ደግሞ ህውጥ ማነው ንጉሶች ይባላል። በየትም ቦታ የታጠረ ነው። ሰላም ነው፣ ምን ጊዜም ፍቅር ነው። ድሮ የኛ ባህላችን አንድ ላይ የነበረው ሁላችንም የምንውለው ሁሉም ልጅ የሚውለው አንድ ቦታ ነበር።
እርሻ ነው የሚውለው። ያርማል፣ ያጭዳል፣ ይወቃል። በእኛ ደረጃ ያለው በአሁኑ ሰዓት በአብዛኛው ልጅ የሚውለው ትምህርት ቤት ነው። ከእኛ ከምናስተምረው ደግሞ አስተማሪዎቹ የሚያስተምሩት የበለጠ አእምሮውን እየቀረጸ ይሄዳል። ለምሳሌ አንድ ነገር ልንገርና ልጅህ መንደር እየዞረ የየመንደሩን ባህሪ የሚያይ ተሆነ ያንተን ባህሪ ይዞ አይወጣም። የዛንም ተዛም ቆንጥሮ ተዛም ማሰባስቦ አንተ ቅጥር ግቢ ውስጥ የሚያድግ ተሆነ ግን የእናቱና አባቱን ባህሪ ነው ይዞ የሚወጣው። በልጅነቱ ነውና የሚቀርጸው። ስለዚህ አሁን የኛ እንዲያለን እንደያዝና ያለ ነው። ነገር ግን በመንግስት ደረጃ ሚዲያ ስለሆነ ነው እውነት ነው። በመንግስት ደረጃ እነኚህ እሴቶች የሚጠቅሙ መሆኑን የሚያስተሳስሩ መሆኑን አንድ አድርጎ የሚያኖረን መሆኑን በዛ ላይ ከፍተኛ ትምህርት ሊሰጥበት ካልተቻለ በእኛ ብቻ ብንሄድ ያንን እንቀርጸዋለን ማለት ያስቸግራል። እኔ በሬን ገዛ ነበር ድሮ እገጠር ገበያ በየቦታ አይገኝም። በሬ እንደው የሚሸጥ የሰማህ ተብሎ ይከዳል። አራቱን ዳቦ በዚህ ተሸክመን ነው የምንወደው። የከሌ በሬ አለ ብሎን ስንሄድ ውርዴ ነው በለሴ ውርዴ ነው ተተባለ ታሞ የሻረ ነው ሁለተኛ አይታመም። ውርዴ ነው ካለን በውድ ዋጋ ገዝተን እንወስዳለን። ያ በሬ ሁለተኛ አይታመም ወጥቶለታል። ምልክትም የለው እንደ ዛሬ ጆሮን ቆርጦ ምንትን ብሎ ምልክት የለውም አይባልም። ተመልከታይ በሬ እንገዛለን ተመጪ ገዝተን እዛ አንጥተን ጠምዴ ነው ታልተሳካ ታልተመቸንኛል መልሰን በስተወር ድረስ ቆይተን እንወስደዋለን። ያ በሬ ግን ተሁለት ቀበላ አይጠመድም። መጥመድ ባህሪውን ለማየት ነው እንጂ የዛሬ ሰው ቢያገኝ ግን አፋግቶ አርሶ አርክሞ ይወልስልታል። እሱም አይመለስም። ያን በሬ ቀልቦ ልክ በወር እስከሚሆነው ብሩን ወስዶ ይሰጣል። ብሩ ጠፍቶ ተሆነ ፈልጎ ይልክለታል። ያን ያህል እምነት ነበር። ይህ አሁን እየቀነሰ መጥቷል። ይሄ ምንድነው? ህዝብ እየበዛ ሲሄድ አስተማሪው ደግሞ እየጠነከረ ሲሄድ ትምህርቱ ላይ ደግሞ እንዲህ አእምሮን የሚቀርጽ ሰዎችን ቀርጾ የማውጣት እንትን ተለለ እነዚህ ችግሮች ምናልባት ተኛ ውጭ ሆናሉ የሚል ፍራቻ አለን። አንድ ተረትና አልተው አንድ አባት የሰሩት በመሬት ይጣሉ እንትን ወሰንተኛውን ላም ገብታ ትበላባቸዋለች። ሰው የደሴ ሰው ናቸው እና ቂም ይይዛሉ። ፍርድ ቤት ይከሱታል። ፍርድ ቤት ከሱ አስገመቱ። ስንት 260 ብር ተገመተ። 260 ብር ጥንድ በሬ ይገዛል። በዛ ዘመን ሳሪቱ የተበላችው 260 ብር ተገመተበት በሬ ማለት ነው። ፍርድ ቤቱ ጧት መጣና በዛ በቀጠሮ ፍረድበት አለኝ አሉ ዳኛውን። አሁን አልፈርድም እንዳይሉ ተገምቷል። ፍረድበት 60 ብር እሰጥሃለሁ አለኝ አሉ። አይ አባት አልኩታል። አይ አባት እንዳንተ ያለ አባት እንደ አንተን የወለደ አባት እንደ አይ አባት እንዳሉ እግዚአብሔር ይጠብቃቸው። ሙተውም እንዲሁ ነፍሳቸውን ይማራቸው። አይ አባት ያላቸው ጊዜ ታውቃለህ እንደ አባቴ ነው። አንተን የመሰለ ልጅ ወለዱ። አንተን የመሰለ መኪናው ይሁን ይሄን የመሰለ አንድ ሮበር ይዝምከኝ ወርቅ መልክ ያማረ አንተን የመሰለ አባት ይወለዱ አሉ። ለልጆችህ ግን ዋ እንጃ ልጆችህ ግን እንጃ ዋ አይ የልጆችህ ጋር እንጃ አልኩት አሉ። ትቼዋለሁ ብሎ ሄደ። ብሩን ትቶ ሄደ። እና ልጆቻችን ያሰጋናል። ልጆቻችን ያሰጋናል። መንግስትን ሊያግዝ ይገባል የሚል ነው። አመሰግናለሁ። በተለይ ፍቅር የሚመጣው ከማህበረሰቡና ከመንግስት ነው። ፍቅር የሚመሰረው ለምን ቢባል ጎጃምም ሂድ ወሎምና የትም ሀገር ብትሄድ ፍቅር ሊመሰረት የሚችለው ከገዢውና ከተገዢው ነው። ይሄ ምንም ጥርጥር የለውም። እንደ ምሳሌ ብንወስድ ደርግን ውሰድ። ፍቅር ነበር፣ የመተዛዘን እንትኑ ነበር፣ በጣም ጥሩ ነበር። ስለዚህ ካሁንም ያ ፍቅር እንዲመጣ የመንግስት የማህበረሰብ ትግል ያስፈልጋል። ይሄ እንደው ሚዲያ እንደመሆኑ መጠን መንግስት በየአቅጣጫው የፍቅር የመተሳሰብ መድረኮች እየተፈጠሩ በዚህ አኳያ እንደው ልጆቻችንም ሀገራዊ እሳቢያቸው የማህበረሰብ እሳቢያቸው ተያይዞ እንዲሄድ ቢደረግ
እንደው ጥሩ ነው የምለው እንደው በጌታቸው ላይ ማለት ብዬ ነው። በጣም ነው የምናመሰግነው እናንተ የድሮውን ፍቅር እሴቶች ዛሬ መታችሁ ይሄንን ራሱ እንትን ማለታችሁ በጣም ነው የምናመሰግነው። ለምን ለትውልዱም ቀጣይም ላለውም ልጅ ይሄ እሴት በሚዲያም ሲተላለፍም ብዙ ለካ እንዲህ ነበር ወይ አባቶቻችን አያቶቻችን ለካ እንዲህ ነበር ወይ እሴቱ እንዲህ ነበር ወይ ብለው የሚያስታውሱበትና ወደ ኋላ የሚመለሱበት አቅጣጫ ይይዛሉ ማለት ነው። ይሄን እናንተ ጀምራችሁታል። ይሄንን ቀጥሉበት። የሚያበረታታ ነው፣ ፍቅር የሚያመጣ ነው፣ ሰላም የሚያመጣ ነው። ስለዚህ በትልቁ ይሄንን ታሳቢ አድርጋችሁ መጣችሁ እምነታችሁ እሴቱ እንዴት ነበረ ከአያት ከቅማታችሁ እንዴት አድርጋችሁ ነው የወረሳችሁ ብላችሁ ይሄንን ራሱ እኛ ጋር መነጋገሩ ከመጠን በላይ በጣም ነው ከልባችን እናመሰግናቸዋለን። ተመልካቾቻችን የአርሶ አደሩ መሰናዷችን የተከታተላችሁትን ይመስላል። በቃሉ ወረዳ አዲስ መንደር ላይ ያደረግነው ቆይታ ይሄንን ይመስላል። እንግዲህ እንዳገሩ ባህል በምርቃን እንዝጋው። ቢስሚላህ አልሐምዱሊላህ اللهم صل وسلم على سيدنا ሀያታችሁን ረዘማላ አሜን ሀያቱን ረዘማላ አርገው ሰላም ተለቃላ አርገው ሀገራችንም ሰላም አላህ አርግልን ሀገራችንም ሰላም አላህ አርግልን ረህመቱንም አላህ ያውርድልን የመጡትም ጓደኞቻችን በደህና የሚገቡ በረህመት በርጥ በእግራቸው የሚገቡ አላህ ያርጋቸው አላህ እናመሰግናለን። እናመሰግናለን። ሸፋ በገደደው ስሙ ነው ወርቅና ምን ያረጋል ፍቅር መለየት አለና የገመጋላን የወር አበባ ገዳ ቅልጥሙ 11 በጡቶችሽ መሃል ዘወረለስ ገዲ